ፈለኩኝ የፈለገ ቢሆን መጥቶ አውርቶ በደንብ አስተውሉ አዎ ነው ከተባለ በኋላ አጀንዳ አድርጎ ሐሳብ ለማስቀየር ንጽጽር ለመምታት ይሄንን እየተሰራ ያለውን ንጽጽሩን ለመምታት ካልሆነ በቀር ለምን ይሆናል ቢላሂ አለይኩም ስለዚህ እነዚህ ሐሳቦች አንዴ ስላልሆነ ነው ከዚህ በፊት የተደጋገመ ስለሆነ ነው ከያንዳንዱ ወንድም ጋር እየመጣ ንቁቅ ይሄ ምንድነው መነቋቆር የሚፈጠርበት ወል እነዚህ ግለሰቦች ሐቂቃውን እኔ መፎከር መሸለልም አይመቸኝም ሁሉንም እንደዚህ አስቀምጠን አሊፍ ባ ታ ሳ በል ብለን ማስተማር ምንችል ሰዎች ነን ባይዘውይ ማለት ነው والله ፉከራ አይደለም والله አይደለም እኔ አረብኛችሁን ስሰማው ራሱ እንዴት ያስጠላኛል ይሄ የሞተ አረብኛ የደከማ አረብኛ ማለት ጥንቃቄ አድርጉ ከይቅርታ ጋር እና እንደዛ ነው ወንድሞች አይ ቲንክ ኢብሮ እንትና ጋር መጣለው ከኢብሮ ልጀምርና ኢንሻአላህ ወይ ኢምሩ እሺ ኢምሩ እኔ ልጀምር አንዴ ኢምሩ እሺ ሰላም አልኩን እሺ ሰላም አለይኩም ወራህመቱላህ ያው ከዚህ በፊትም እንደዚህ አይነት ነገሮች በጣም ብዙ ተደጋጋሚ ጊዜ ነበር የሆነው በጣም ታግሰን ነገሮችን ስሙዝሊ ለማስኬድ ሰዎችን ለሚዲያ ኤክስፖዝ አናደርግም በሚል ዝም ብለን አልፈናል ከዚህ በኋላ የምንታገስበት ምንም አይነት ምክንያት የለም አንድ ሰው ለምን እንግዲህ እኔ እስከሚገባኝ ድረስ ፖለቲካው ያውን ያለው የዚህ የቲክቶኩ አሁን ያለው ሲስተም ፖለቲካው ምንድነው ማናችሁም ሁኑ ነው ማለት ማንንም ሁን አንተ ማንንም አይደለም ነው ማለት በት ዲን ነው የአንድ ሰው ማቀንቀኛ ቦታ አይደለም ይሄ እዚህ ያለንበት ቦታ አንድ ሰው የሚያቀነቅንበት ቦታ አይደለም ተግባባን ሁላችንም የምንሰራበት ነው ለአላህ ብለን የምንሰራበት ቦታ ነው አንድ ሰው የሚያቀነቅንበትና የግሉ የሚዲያው ራሱ መሪ ሊሆንበት የሚችል ሰው የለም አንድ ሰው ነው ማለት ወላ አቡበከርም በለው ኢምራንም በለው አብዱል ከሪምም ሳላህም ማናችሁም አትችሉም ሌሎቻችሁም አትችሉም እኔ ማንነኝ ነው ብለህ ነው የምታስበው ነው በቃ እንደዚህ አሁን ስታረግ በመጀመሪያ እኛ ማክረናል ይሄን ያረከው ሰው ማንንም ሆነ እኮ ነው ማለት እኛ ማክረናል በውስጥ አዛ ስታረጉ ኖራችሁ እስከዛሬ ድረስ ችለን ኖረን እስከዛሬ ድረስ ማለት ነው እንዴ ዛሬ መታችሁኛ ልትናገሩ ትችላላችሁ እኛ እኮ እኔ ወላሂ ከልጅነቴ ከህፃንነቴ ጀምሬ ነው ንጽጽር የተማርኩት ከልጅነቴ ማለት ነው እኔ ወንድሜ ያነዛዛሪ ነበር ከዛሬ ጀምሬ ልንገራችሁ ተግባባን ማንንም ላይ ማንንም ቦሲ መሆን አይችልም ቡሊ መሆን አይችልም ልንገራችሁ ነው ይሄንን ማወቅ አለባችሁ ጥንቃቄ ያስፈልጋል እንዴ ትግስትም ልክ አለው ቦታ አለው ምን ሆናችሁ ነው ስርዓት ያስፈልጋል አንድ ሰው የተከበረበት ቦታ ተቀምጦ መኖር ሲችል ያልተከበረበት ቦታ ማለትም የማይገባው ቦታ ሆኖ ሲገኝ እንደዚህ ነው የሚሆነው በቃ መጨረሻው ማለት ነው ሶ ስርዓት ያስፈልጋል ወላሂ እኛ እየሰራን ያለነው ለዲን ነው ኢምራን ይንቀሳቀስ ብለን ኢምራን ውይይት ያድርግ ብለን ነው ተግባባን እኛ ኢምራን 1 ሚሊዮን ፎሎወር ያገኝና ይሄን ውይይት አሁንም ወደዳችሁም ጠላችሁም ይሄንን ብታደርጉም ባታደርጉትም ውይይቱን ይወያያል 1 ሚሊዮኑም ይገባል 1 ሚሊዮኑ ይገባል ውይይቱም ይወያያል የሚገርማችሁ ነገር ማንነኝ ነው ብለህ የምታስበው who the hell are you እንዴ በጣም ታገስን ወላሂ ነው የምላችሁ በጣም ታገስን ስለዚህ እንደዚህ አይነት አካሄድ ስነ ስርዓት ያስፈልጋል በጣም ስርዓት ያስፈልጋል ወላሂ ነው የምላችሁ እንዴ በወንድሞች መካከል ስንት አይነት ነገር ተፈጠረ ከዚህ በፊት እሱን አልፈን ሄድን ተግባባን ስለዚህ ይሄንን ነገር ስንት ነገር እኛ በስንት መከራ ያመጣነው አንድነት ለመበተን በስንት መከራ እኛው ራስ ማንንም አላስታረቀም ሰውን ልንገራችሁ ነው አስታረቁ የሚል ሰው ካለ ተሳስተሃል አበላሽተህ ነው አንተ አበላሽተህ ነው እኛ ያስተካከለን ያለ ነው ጀዛከላህ እና ይሄን ይመስላል ወላሂ ነው እኔ ፐርሰናሊ አለማውራት ነው እንጂ በቃ ቀጥሉ በጣም አናዶኝ ነው ወላሂ ቀጥሉ ከላህ ብሎ በቅድሚያ ሁላችሁንም በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሐሳቡ በደንብ ተገልጿል ያ ጀማዓት الخير في السراء والضراء የነጽር ወንድሞች የሚያጋጥመንን ችግር በሙሉ ተቋቁመን እስከ
እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ ያዘ በተግባር አሳይተናችኋል። ይህን ስናረግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራው ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጡም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድነው የሚሰማችሁ? ምንድነው የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ ያልኳችሁ፣ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር አሳይተናችኋል አይደል? በተግባር አሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰነን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት። እንግዲህ እኛን ፐርሰናል ተክስደ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። እሺ 1% ላይ ሲደረግ the whole team መጠቅለል ትክክል ነው? ሲቀጥል መጥቶ ሹራ ግሩፓችሁ ላይ አስገቡኝና ልማከር ብሏል እንዲያ ሰው ላ የለም። በአይዲያም በምንም ባይ ዘ ዌይ እዚህ ጋር የማንነግራችሁ የተከፈለ መስዋዕት ቀላል አይደለም። ወረበል ካባ ቀላል አይደለም። ኢቭን የማንተኛበት ጊዜ አለ። እንቅልፉን ተውት። ስንት ነገር ትምህርት ብትሉ ሁላችንም መስዋዕት አድርገን ነው እዚህ የተቀመጥነው። ፋሚሊ ጋር የምናሳልፈውን ጊዜ ትተን ኢቭን ቤተሰብ ጋር የማንገናኝበት ይሄን ሁላ ያደረግነው ብቻችንን ነው። ይሄን ሁላ ካደረግን በኋላ ግን አንድ ሰው መጥቶ ሲናገር ወላሂ በጣም እንትን አላነሳሁትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው እንደሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን ያነሳው ነጥብ ይሄ ራሱ ደግሞ አነሳው። እሱ ብቻ አይደለም፣ አብዛኞቹ ልጆች ናቸው አሉ። ተው እንጂ ልጆች ነን ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስተውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገረዶች ናችሁ። ትላልቅ ሰዎች እያሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርጎ ተነሳ። ልጅ መሆናችን ልጅ ነው የሚለው ሐሳብ ልጆች ናቸው ይላሉ፣ ፕሬዘንት ያደርጋሉ። ፐርሰናሊ እኔን ማንም አያቀኝም ጭራሽ። ኢምራንንም አያውቀውም፣ አብዱልፈታህንም አያውቀውም፣ ኢብራሂምንም፣ አህመድንም፣ ሳላህንም፣ አብዱልከሪምንም ደስ ሴም መለት ነው። ፐርሰናሊ ግን ደግሞ ልጆች ናቸው እንደዚህ እንጭጮች ምናምን እንዴ ያ ይሄ ልጅ እንትን መሆናችንን ከሆነ እንደ ፖይንት አድርገህ የቆጠርከው ወይም እንደ ፖይንት አድርገህ ከሆነ ያነሳኸው ሌሲ አንተ በ40 በ50 ዓመት ያልሰራኸውን እኛ ገና በ25 ዓመታችን ሰርተናል። ፔሬድ ኦኬ። ወይ ደግሞ በ19 ዓመቱ የሰራ ይኖራል። ፔሬድ በ19 ዓመቱ ያወቀ ይኖራል። ይሄንን አስከትሉ እድሜ ጀስ ቁጥር ነው። ሙስሊም እድሜ አይደለም የሚቆጥረው። መሞቻን ምን ያህል ጊዜ ቀረን እንጂ ምን ያህል ጊዜ አሳልፈን ብለን አንቆጥርም እኛ። እና ይሄንን ፖይንት አንዴ ከይቅርታ ጋር ላንሳ ብዬ ነው። ቀጥል ኢምራን። በደንብ ተገልጿል። ዋና ያ ጀማዓተል ኸይር በእንደዚህ የሆነ ተራ ፖይንቶች ዳዋችን አይቀጥልም። ስለዚህ ቻሌንጁ ይቀጥላል። ቻሌንጁ ላይ ፎከስ አድርጉ። ኮሜንት ላይ ቻሌንጁ ላይ ፎከስ አድርጉ። ባረከላሁ ፊኩም። አብዛኛው ፖይንት ተነስቷል። ሰከንድ ላይ አንድ ነገር ላነሳ ፈልጋለሁ። እዚህ ጋር ንጽጽር የምንሰራው ወንድሞች 10 ዓመት 7 ዓመት ኢቭን ብዙ ዓመት የቆየ ወንድሞች ነን። ይህን ሁሉ ዓመት ሰርተን አንድ ሰው ምንም ያልሰራ ሰው በቃ ቤቱን ዝም ብሎ የሚያወራ ሰው መጥቶ እናንተ እኮ ትክክል አይደላችሁም። እሺ ቆይ አይዲያ እኮ ችግር የለውም፣ ግን ለወገኖች አሳልፎ መስጠት ጠቅልሎ ደሆል ጀነራላይዝ አድርጎ ይነገራል። በጣም የሚያነድ ነገር ነው። ዋናው ግን አሁን ሀሳቡን ሰብሰብ ስናደርገው ቻሌንጁ ይቀጥላል። በእንደዛ ተራ ፖይንቶች እንትን አትልም። ማወቅ ያለባችሁ እዚህ ጋር ሙስሊሞች አስረግጠ የምናገረው ነገር እስካሁን ያያችሁ ስራ ኢቭን የባለፈው የሰኞ የሐሙሱ ውይይት በሹራ ዌል ተጠንቶ ዌል ፕላን ቢ ፕላን ኤ ተብሎ ዌል በደንብ አድርገን የሰራነው ስራ ነው። አይታችሁታልም በተግባር ምን አይነት መናበብ እኛ ውስጥ እንዳለ፣ ወንድሞች መካከል ምን አይነት መናበብ እንዳለ፣ ምን አይነት ስራ እየሰራ እንደሆነ አይታችኋል። አልሐምዱሊላህ አላ ኒዕመቲል ኢስላም ሙስሊሞች ማን እንደሆነ እያሳየን ያለ ነው። በእነዚህ አይነት ተራ ፖይንቶች እንትን አንልም፣ ግን ያው አንዳንዴ ሲወራ ይነገር በሚለው ነው።
ሰብሰብ እናድርገውና ኢንሻአላህ ወደ ንጽራችን እንመለሳለን። ያው እኛ የሚያምርብን የዮሐንስ ወንጌል ስንል ነው። እሺ ይሄን የተነሳበት ፖይንት ሰው እንዲረዳው ማለት ነው። ለምን በውስጥ በኩል ወይ ለምን አልተወራም ከተባለ ይሄንን ማለት ነው የንቀት እንግዲህ የምታውቁትን እኛም እናንተ የምናውቀውን ኡስታዝ ወሂድን አስቀምጦ ነው ሲሳደብ የነበረው። ይሄ ግለሰብ ወሂድን አስቀምጦ ነው ሲሳደብ የነበረው። ወሂድን አስቀምጦ ንጽጽሩን አጠቃላይ ሲሳደብ ነበር። እናንተ እንትኖች እንደዚህ ሆናችሁ እንደዚህ ምናምን እንዲህ ተፈጥሮ ተረጋጋ ቢባል ኧረ ተው ቢባል ኧረ ምን ቢባል። ስለዚህ ወሂድን አስቀምጦ ተሳደበ የሚለውን እኛ ከምን አንጻር ነው የምንረዳው? የንጽጽርን ሰዎች ወይም ደግሞ ልክ ከኛ መካከል አንዱ ያለበት ነገርና የሌለበት ነገር አንድ አይደለም። ለምሳሌ ቤታቸውን ከፍተው በየቀኑ እኮ የሚሰርቡን የሚናገሩን ሰዎች አሉ። ወሂድ ተቀምጦ ቢያንስ ወሂድን ተከትሎ የመጣ ሰው አለ። ስለዛ ራሱ እንትን አይልም። እነዚህ ምንድነው የሆነ ፓፓራዚዎች ምናምን ይሄ ተራ የማፊያ ንግግር አላህ ይጠብቀን እንትኖች ምናምን ከዛ አንፃር ነው እዚህ ጋር እንትን የተናገርነው እና እንደዛ ነው። ኢንሻአላህ ያው ማንንም ፐርሰናሊ እንትን አናረግም። እኔ እንዳልኩት እኔ ፐርሰናሊ የተነገረኝ ነገር በሙሉ አላህ ወዕፉ ወስፈሑ ወላ ተሒቡነ አን የግፊረ አላሁ ለኩም ይላል። ስለዚህ እኔ ለአላህ ብዬ ሁሉ ነገር አፎ ብያለሁ። እንደውም በጣም ነው በቃ ፍቅር ይወላ ጨምሯል ለአንተ እና እንደዛ ነው። ኢንሻአላህ ሳላ አብዱ የምትናገሩት ፖይንት ካለ ሀሳብ ምናምን አንሱና ወደ እንትናችን በቃ ዝም ብለን አንተ ላይ ትኩረት እናደርጋለን። አሰላሙ አለይኩም እንዴት ናችሁ? ሁላችሁም ሙስሊሞችም ኦኬ፣ ሙስሊሞች ብቻ ነው የሚመለከተው አክቹሊ ጉዳዩ። ያው ብዙ ነገር ብላችኋል። ምንም የሚጨመር የሚቀነስ ነገርም የለም። ኢምራን እንዳለው ነው። በኮምፓራቲቭ ሪሊጅን ውስጥ ያለን ልጆች ማለት ነው አብዛኞቹ እዚህ ውስጥ ያለን ብዙ ነገር መስዋዕትነትን ከፍለን ነው። እኛ እርስ በርስ እንታወቃለን። ያው በውስጥም ከጀርባ በኩልም ያለውን እኛንን የምናወራው ብዙ ነገር ነው የምናሳልፈውና ያንን የማይረዱ ሰዎች አሜሪካ፣ አውሮፓ ተቀምጦ እንደማውራት አይደለም። አንድ ማወቅ ያለባቸው ይሄ በቪዲዮ ይውጡም ምናምን የሚሉ አሁን ከራሳችን ከሙስሊሞቹ የመጣ ነገር ነው። ያው ቅድም አቡኪም እንደነገራችሁ ስፔሲፊክሊ ከፖለቲከኞቹ ነው እሺ እንደዚህ አይነት ነገር የሚመጣው። ፖለቲካ ላይ ያሉ ሰዎች ናቸው ይህን ነገር የሚያነሱትና አንድ የወዳ ቤትም የተነሳው ነገር ነው እና ኢትዮጵያ ተቀምጦ ንጽጽር መስራት ማለት ነው። አሜሪካ ተቀምጦ ከቤት ሳይወጡ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ እንደማለት አይደለም። ኦኬ፣ ለዛም ይመስለኛል ብዙ አሜሪካ የተካሄደው። ስለዚህ እዚህ ተቀምጦ ሃይማኖት ላይ መስራት ዳዕዋ ማድረግ ምን ያህል መስዋዕትነትን እንደሚያስከፍል ወንድም ሰልማን ካሳ ይመስለኛል። ሰልማን ታውቁታላችሁ አይደል? ሰልማን እዚህ ውስጥ ያለውን እሱ ያውቃል ነገር እንደደረሰበት ማለት ነው። ስለዚህ እኛ ምንም ያህል እንትን ብንልም ጥንቃቄ እናደርጋለን። ኦኬ፣ ጥንቃቄ እናደርጋለን። ህይወት አለን። ንጽጽር እኛ ዋነኛው ህይወታችን አይደለም። የራሳችን ህይወት አለን፣ ቤተሰብ አለን፣ ብዙ ነገር አለን። አይታችኋል። ስለዚህ ህዝብ ደግሞ ክርስቲያኑ ሙስሊሙ የሚፈልገው እውቀት ነው። ከፊታችን ምንም ነገር የለውም። ኦኬ፣ ፊት አይቶ አየ አላየ እኛ የምናቀርበውን የምንናገረውን አርጊውመንት ትምህርት ነው መስማት የሚፈልገው እንጂ የእኛን ፊት አይደለም። ኦኬ፣ ሶ አንተ አሜሪካ ተቀምጠህ ትግሬ ምናምን ስለምትል አይደለም፣ እንደዛ ቀላል አይደለም። ኦኬ፣ እዚህም ብትሆን አንተም አትወጣም። እሱን በደንብ ጠንቅቀህ ታውቃለህ። ስለዚህ ቀላል አይደለም ነው ወደ ሜዳው ገብቶ ማውራትና ጫፍ ላይ ቆሞ የንጽጽር ወንድሞችን መተቸት አንድ አይደለም። የእድሜ ጉዳይም ደግሞ እኛ ምንም ችግር የለብንም። ከእድሜ ምንም ኢምራን 19 20 ዓመቱ ስለሆነ ምናምን አይደለም። እውቀቱን ሁላችንም እናውቃለን አይደለም። ሙስሊሙ ክርስቲያኑ የሚመሰክርለት የሆነ ልጅ ነው። አህመድም እንደዛው በእድሜ ከሁላችንም ትንሹ እዚህ ውስጥ ያለው ወንድማችን አህመድ ነው ከኢምራን አጠገብ ያለው። ነገር ግን በእውቀት ደረጃ እዛ ላይቭ ላይ የተቀመጡ ሰዎችን ሁሉንም የሚበልጥ ነው። ባይዘ በምንም በእምነትም ብትሉ በምንም ብትሉ አካዳሚካልም ብትሉ እዛ ላይቭ ላይ ካሉ ሰዎች ሁሉ እውቀት አለው። እኔ ይህንን መመስከር እችላለሁ። ቻሌንጅ ላደርጋቸው እችላለሁ አጠቃላይ እዛ ያሉ። ስለዚህ በእድሜ ህፃን ናቸው ልጅ ናቸው ምናምን አያዋጣም። ምንም ነገር እንደማታውቁ አሳያቸዋለሁ። ባይዘ ከፈለጋችሁ እዛ የነበራችሁ ሰዎች ማለት ነው እና አላኩል
ስራችን ላይ በደንብ ትኩረት አድርገን ወደፊት እንቀጥላለን እና ያው ይህንን ነው መናገር የምፈልገው። ጀዛከላህ ሳላህ። አብዱ ሀሳብ አለ? ሌሎቻችሁ? ሰላም አብዱ፣ ከቻልክ ለምን እዛ ተገብቶ ስትራቴጂካሊ የሆነ ሙቭ እንደሚደረግ ፖይንቱን ብታስቀምጥ ደስ ይለኛል። እሺ ጀዛከላ ኸይር። ይኸውላችሁ አንድ ነገር ማወቅ ያለባችሁ ነገር ምንድን ነው፣ እኔ እንደዚህኛው ጊዜ የሚገርም ጊዜ አላየውም ሊትራሊ። ምክንያቱም ከዚህ ቀደም እና እንደዚህኛው ጊዜ የሚገርም ጊዜ እኔ እንደውም ሂስትሪ የሚሰራበት ታይም ነው ብዬ ነው እያሰብኩ ያሉት። ምክንያቱም ካስታውሳችሁ ያለፉት ንጽጽር ታይሞች ላይ እናንሳ። ያለፉት ጊዜ ላይ ያሉት ሰዎች የሚገርም ነገሮች ሲሰሩ የነበረው ማሻአላህ ምናምን ነገር። ከዛ ቴክኖሎጂ በጣም እንትን እያለ መጣ። ነገሮች አሁን ራሱ ስታዩ ነገሮች ሚዲያ ላይ ሆኑ፣ ዲጂታል እየሆነ መጣ። ያኔ የክርስቲያን ሳይድ ላይ ያሉት አካላት ሚዲያውን ያዙት ወዲያው። ከኛ በፊት የነበሩት ደግሞ የንጽር የሚሰሩ ኡስታዞች ምናምን ነገር መሬት ላይ ነው ፎከስ ያደረጉት። እዛ ጋር ትልቅ ጋፕ ተፈጠረ። ሚዲያው ክርስቲያኖች እጅ ላይ ሆነ። እኛ ጋር ያንን ለመመለስ ሁላ እየታገለ ኢምራን ለምንድን ነው ያልተወያየው? ማንም ኢንፍሉዌንሱን ገና እያመጣ ነው ያለ ነው። እንዴት ነው ይሄ? ከኛ እነሱ ከዚህ በፊት የሰሩትን ስህተት ላይሆን ይችላል። አክቹዋሊ ግን አይገደድም አንድ ሰው ሚዲያ ላይ እንትን ማለት። ግን ያንን ጋፕ ለማጥበብ እየታገለ ነው። ይህንን እኮ እንደው ሰርተውልን ጠርገውልን ማለፍ ነበር የሚበርባቸው። ግን እኛ ያንን ሰርተን ለሚቀጥለው ጀነሬሽን ላይ ጠርገም እናሻገርበት ነው። የተለያዩ ተመልከቱ፣ ትላልቅ ሚዲያዎችን እንዳለ የኛ ሚዲያዎች አይደሉም ገና ያንን እንትን ለማለት ኢቭን አሁሱ ነው የሚታወቀው። በቃ ሌላ ሰው አይታወቅም። በጣም ብዙ ጠንካራ ሰዎች አሉ። እዚህ የምታያቸው እንዳለ ጠንካራ ሰዎች ናቸው። ነገር ግን ኢማጂን ኢምራን አሁን በዚህ የተነሳ መገፋት ያለበት ሰው ነው። ያንን ለማጥበብ እየተሰራ ያለበት ሁኔታ ላይ ነው ያለው። እንዲህ እንትና ቤት ብለን የምናማርጥበት ተለብሰው የላ ተከናነቡ አማራት ይባላል። እና እኛ ገና ለማውራት እንትን ውስጥ ነው ያለ ነው። ያንን እያጠበብን ያለ ነው። እና የተለያዩ ትላልቅ ሚዲያዎች አሉ። ያንን ሚዲያ ከዚህ ቀደም ነግሬያቸዋለሁ። ዘ ሞመንት የክርስቲያን አፖሎጂቲክስ ወደ ሚዲያ ሙሉ ጠቅሎ ሲገባ እኛ መሬት ላይ ነበርን። የዛኔ አይታችኋል። መንገድ ላይ ምናምን ውስጥ የሚሰሩት አክቹዋሊ በጣም የሚገርም ስራ ነው። ነገር ግን እኛ ከዛ ከተቀበልን የዛ ላይ የተፈጠረውን ጋፕ ለማጥበብ እየታገለ ነው። ሚዲያ ላይ ያለን ርቀት ማለት ነው። በጣም ትልቅ ርቀት ነው የነበረው። ያንን እየታገለን እንትን እያለን ነው። በዚህ መሀል ላይ ሚዲያዎችን የክርስቲያን ሳይዶች ይዘውታል። እና ዳር ይዘን እንቀመጠኛ ነው ሪጋር ምንም ይፈጠር ምን ትላልቅ ሚዲያዎች ላይ እንኳን ቢሆን ገብተን እስልምናን መጣራት ያስፈልጋል። ማንም መጥቶ ላንተ ኑ ሙስሊሞች ኑ እኛ ሚዲያ እንክፈትላቸው ኑ ማንም እንደዚያ ያጠራ ማንም ካለበለዚያ ትወድቃለህ። በቃ ሚዲያ ፓወር ነው። እንደው ይሄ እኔ እንደዚህ ታይም ማለት ነው እኔ እንደዚህ ታይም ኮኦርዲኔሽን አይቻላቅ። በቃ ሊትራሊ ማመን ሁላ አልቻለ። ኢብሮ ራሱ እየጠየቅኩት ነበር ሁላ እንዴት እንደዚህ እንትን ሊሆን ቻለ ፐርፌክት ሊሆን ቻለ ሁላ እያልኩኝ ነው። እኛ ከዚህ ቀደም የተፈጠረውን ጋፕ እያጠበብን ነው። ስለዚህ በደንብ እስልምና ሊዳረስ ይገባል። ቲክቶክ ሚዲያ የሚጠቀሙ ሰዎች በሚሊዮን ነው የሚቆጠሩት። ምናልባት እናንተ የምታውቋቸው ትንሽ ሰው ሊሆን ይችላል። በሚሊዮን ሰው ነው የሚያውቁት። ሁሱም ነው እነ ትላልቅ ጠንካራ ያሉ ሰዎች አሉ። ያንን ነገር እንትን እየተባለ አይደለም። ያ ነገር በየቦታው ልንገባ ይገባል። እኔ መቀጠል አለበት። እያንዳንዱ የምንም ሩም ይሁን የምን እዛ ሩም ላይ ገብተን ካልሆነ ሚዲያውን የሚጠቀሙት ክርስቲያኖች ናቸው። ዴርፎር ያ ነገር ደግሞ እኛ ላይ ያስመታናል። ስለዚህ እያንዳንዱ የእስልምናን ገጽታም የሚፈጠረውን ምንም የሚለው ነገር ሚዲያ ትልቅ አቴንሽን ነው። ሰዎች ባይዘው የተለያዩ የፖለቲካ አካላት እኮ ትንሽ ሚዲያ ነው የሚፈልጉት። ለምነው ነው ያንን ሚዲያ የሚፈልጉት። ለምነው ማለት ነው። ትንሽ ሚዲያ መንግስት ያንን ይፈልጋል። ሚዲያ ሌላ ወርልድ ነው። ትልቅ መንግስት ነው ያ። እዛ ላይ እኛ መድከም ማለት ወደ ኋላ መቅረት ነው። እንደው ልንመሰገን ነው የሚገባው። ባይዘው ድሮ የተፈጠረውን ጋፕ እያጠበብን ነው። ማንም የንጽጽር እንትን በሚዲያ ላይ ያለው ተጽዕኖ በጣም ወደ ኋላ ቀርቶ ነበር። በጣም ወደ ኋላ ያ የተፈጠረውን ጋር እኛ ተሰቃይተናል። ሊትራሊ እዚህ ያላችሁ ሰዎች ታውቃላችሁ። በቃ እውቀት ኖሮን ግን እንዴት እናወራ ማንም አያውቅም። እየተጠረገ እንትን አልነበረም። ለዛ ማንም እንትን አይደለም። ያንን እየታገልን ያንን እያጠራን እየገፋን እየመጣንበት ያለበት እዚህ ላይ ግን መሰናከል ማለት ይሄ በጣም ከባድ ነው የሚሆነው። ስለዚህ የትኛውም ሩም ይሁን የት እስልምናን ለመስበክ ለኛ ምቹ ከሆነ ያ ቦታ ኢቭን ለምን ለሁለት ለሶስት አወር አይሆንም? ያ ነገርም ሊገፋ ይገባል። ኢምራን 1 ሚሊዮን ወዲያው መግባት አለበት። ከዛ ተከትሎ ሌሎች ሰዎች መሄድ አለባቸው። በሚዲያ መበለጥ
የለብንም ሲጀመር ማለት። ስለዚህ ሚዲያ ትልቅ ፓወር፣ እውቀት ኖሮ ብትቀመጥ ምንም አይጠቅምም። ምን ያደርግልሃል? በሚሊዮን የሚቆጠሩ ሙስሊሞችን ነው ሪፕሬዘንት ማድረግ የሚገባን። ስለዚህ ኤከሌ ቤት የሚሉት ነገሮች ሌላ ኤከሌ ቤት ስጠና ታዲያ የለም እኮ ሌላ ቦታ። ስለዚህ ያንን ቦታ አስፈላጊ ሲሆን እኛ ደግሞ ሲጀመር የተለያዩ ስፍራዎች ላይ ገብቶ እንዲህ የተመቻቸ ነገር ላይ ማውራትና እኮ የሆነ የሌላ አካላት የሚያርፉበት ቦታ ላይ ቁጭ ብለህ እስልምናን ሰብከ መውጣት ትልቅ ነገር ነው። ኢስላም ሪፕሬዘንት አትሊስት አሁን እነ ይሁዳ በእነምና የሚባሉ ቦታዎች ላይ አትሊስት ኢፍ ሰምቲንግ ጎ ሮንግ ኢምራን ተብሎ ይጠራል። አሁን በቃ አይታችኋል፣ አንድ ብራንድ አስቀመጠን። ይሄ ትልቅ ሰክሰስ ነው። ባይዘው አሁን ዘሞመንት የሆነ ነገር ሲፈጠር ኢምራን አለ። ቆይ ስለ እስልምና ከዚህ በፊት እስቲ ሙስሊሞች የሚመልስ ሙስሊም ይባላል። ማንም ያውቅ ሰው የሚያውቁት ስለሌለ የሆነ ስለ እስልምና የሆነ ርዕስ ሲነሳ ሰሞንኛ ርዕሱላ ሲነሳ ማንን እንጥራ ብለው ይወዛገባሉ። ማን ይጠራ? ስለዚህ ሁሉም ይቀባጥራል። ነገር ግን አሁን እርግጠኛው የምነግራችሁ ይሁዳ ብሩም ላይ የሆነ ነገር ቢፈጠር ቆይ እኔ አንድ ማቀው ሰው አለ ኢምራን የሚባል አለ፣ ቆይ እና ኢብራሂም አሉ፣ ቆይ እስቲ ልጥራቸውና ታወራላችሁ የሚል ነገር እየገነባን ነው። እናንተ ያልገነባችሁትን ማለት ነው። እኛ ተቀብረን ቀረን እኮ ሊትራሊ ተቀብረን ማለት ተሰቃይተን ከዜሮ ለዜሮ ከመሬት ነው የተነሳው። ከመሬት አዋራ እንትን እያለን ምናምን ሚዲያውን ከዜሮ ለዜሮ ነው የመጣው። ግን አንድ ቃል ምንገባላችሁ ነገር ምንድነው? የሚቀጥለው ጀነሬሽን ግን እኛ የጠረግነው መሬት ላይ ዘና ብሎ ይቆያል። አለቀ። እዚህ መሀል ላይ ግን አትጉ ዘመመት እኛ ላይ እዚህ ጋር መሰናክል ሲፈጠር የሚቀጥለው ትውልድ ነው መሰናክል ውስጥ የሚወድቀው። እዚህ የተፈጠረውን ጋፕ እያጠበብን ነው የምንገኘው። ስለዚህ እያንዳንዱ ነው ሌሎች ኢንፍሉዌንሰሮች ጋር ራሱ ተገብቶ ይሄ እንደዚህ አይነት ቦታዎች ተገብቶ በደንብ እንትን መደረግ አለበት። ኢስላም ሪፕሬዘንት የሚያደርጉ ልጆች እንዳሉ መታወቅ አለበት። ስለዚህ ይሄ በደንብ ሊሰራ ይገባል እንጂ ይሄ መተቸት ያለብን አይመስለኝም። አስረዘምኩባችሁ። ሌላ ያልተዳሰሰ ፖይንት ምን መሰለ እንትን ይሄ ፊታችሁን ግለጡ ምናምን፣ ይሄ በነገር ላይ ከፖለቲከኞች የመጣ ሀሳብ ነበር። ታስታውስ እንደሆነ አንተ ሁላችንም ነበር የዛን ቀን የዛን ቀን ፊታችሁን ግለጡ ለሚባለው በጣም የሚገርም የማያዳግም ምላሽ ነበር የሰጠውና በጣም በሚያሳዝን ሁኔታ ከኛው ከወንድሞች ደግሞ ይሄ መነሳቱ ሊትራሊ ስለ ፖለቲካ የሚያቀነቅን ሰው ነው ይህንን የተናገረው። አንፈርድም ኖርማሊ ማለት ነው። እስቲ ምን ትላለህ? እዚህ ላይም የሆነ ሪፍሌክት ብታ እኔ በበኩሌ ያው ፊቴን ገልጫለሁ፣ ግን ፊቴን መግለጤ ጉዳቱ ነው ያመዘነብኝ። ያውቃሉ ደግሞ እነሱም ማለት ነው። ይህንን ነገር አላህ ሲሰትረኝ ነበር። እንደውም አንደኛውን ላናገረው ነበረ። አላህ ሰትሮኝ እንዳላወራ አድርጎኝ ትቼዋለሁ። አልሐምዱሊላህ ረቢል ዓለሚን። ዛሬ ኤክስፖዝ አድርጎኝ ነበር ዛሬ ሚዲያ ላይ ይህንን በተናገርኩበት አፌ ምናልባት ይህንን ዛሬ ላይ ያለውን ነገር ማለት ነው ዛሬ ላይ ያለውን ነገር ያቺን ቴክስት ብልካት ኖሮ አላህ በቃ ዛሬ ተቀብሬ ነበረ እና የሚረዳኝ አጥቼ ስንት ነገር ደርሶብኝ ከሀገር ወጥቼ እኔ ራሴ ብዙ ነገር ደርሶብኝ ወላሂ ነው የምላችሁ። እዚህ ጋር እሱን አላወራም እሱን ቆይ አንዴ እዛ ደረጃ ድረስ ደርሼ ከጎኔ ያልቆመ ሰው ተግባባን። አጠገቤ አንድም ሰው እንዴ እነዚህ ልጆች ምን ላይ ደረሱ ብሎ እኮ ዞር ብሎ ማያየን ህዝብ እኮ ነው ዛሬ በዚህ ደረጃ ሊናገር የሚችለው። እንዴት በየትኛው አፍ ነው የምትናገረው? አነሰም በዛም እኮ በአላህ ፍቃድ አነሰም በዛም በአላህ ፍቃድ እኮ ትንሽም ቢሆን እኮ ትንሽም ነገር ቢሆን እኮ አስተዋጽኦ እያደረገን እኮ ነው። በአላህ ፍቃድ እኮ ብዙ ሰዎች እኮ ሻሃዳ እያያዙ እኮ ነው እንዴ። ህይወታችንንም ሰጥተናል። መሞት ካለብን እኮ እንሞታለን እና ሞኝኑን እንደዛ ነው እያላችሁ ነው ያላችሁት እንዴ? ምንድን ነው ወንድሞች? ለምንድን ነው ኢምራን ፊቱ የሚገልጠው? ለምን አብዱልካሪም ፊቱን ይገልጣል? ለምንድን ነው አህመድ ሳላህ የሚገልጡት? ምን እያልክ ነው? አሳልፈ እየሰጠህን ነው። እኔ የደረሰብኝ እኔ ነኝ የማውቀው። ያልደረሰበት ምንድን ነው አያውቅም የሚባለው? እኔ የደረሰብኝን አውቃለሁ እንዴ። ምን አስባችሁ ነው? ወላሂ ምንድን ነው እንዴት ነው እያሰባችሁ ያላችሁት? እንሙት? እሱን ነው የፈለግከው? ወንድምህን ልታስገድል ነው የፈለግከው? ልታስደፋን ነው? ምንድነው ሀሳብህን ብቻ ንገረን። ምንድን ነው ማለት ለአንተ ፖለቲካና ለአንተ ንግግር ማማር ተብሎ እኛ መሞት አለብን እንዴ? ምንድን ነው የፈለግከው? አቡበከር የሚሰደበው ለምንድን ነው? አብዱልከሪም እኔ ምንድን ነው ያጠፋነው ጥፋት ምንድን ነው? ዛሬ ይሄ ሁሉ ኦዲየንስ ማግኘታችን ነው ወይስ ብቻህን ነው ሚዲያ መቆጣጠር የፈለግከው? ምንድን ነው ፍላጎትህ? ምንድን ነው አልገባንም። ዲን እኮ አንድ እኮ ነው ያደረገን እኮ ይሄ። እኔ አሁን አብዱልከሪምን አላውቀውም፣ አህመድን አላውቀውም፣ ግን ያገናኘን ዲን ነው። ዛሬ አንድ ላይ ያስተሳሰረን ዲን ነው፣ ሌላ ነገር አይደለም ያስተሳሰረን። ምንድን ነው ሀሳብ ምንድን ነው ነው እኔ ጥያቄ። የመጨረሻው ግብህ ምንድን ነው? እኛን ምንድን ነው ያሰብከው? ፋይናሊ ምንድን ነው እኛ ላይ ፖለቲካ መስራት የፈለግከው? እኔ እጠራጠራለሁ እንደውም እነሱ አለማድረጋቸው ራሱ መጀመሪያ የነበረብኝንም ነገር በቃ እንደዚህ እያሰብኩ እንዲህ እንዳሰብ ነው እጠራጠራለሁ ሁላ በቃ
በቃ ይሄ ከዚህ በፊት የደረሰብኝንም ነገር ልጠራጠር ሁሉ እየቻልኩ ነው። በቃ ለምን አልጠራጠርም? ከዚህ በላይ ምን አለ? ምንድን ነው ከዚህ በላይ የተፈለገው? ለምንድን ነው የምንገለጠው እንዴ? ምንድን ነው ሐሳብን ብቻ ንገረን። በቃ ግለጠን፣ በቃ ንገረን። መምጣት ካለብን ናና ንገረን። በቃ በጣም ነው ያዘንኩት እኔ ወላሂ። እንደዚህ አይነት አካሄድ this is politics literally። እኛ የፖለቲካ ሰዎች አይደለም፣ ከይቅርታ ጋር ፖለቲካ አንፈልግም። እኔ ብናገር ያምርብኛል ብዬ ስላሰብኩኝ ነው። ሐቂቃው ቀጥል። እዚህ የዳዕዋ እንትን ላይ አንዴ አብዱ አንድ ጊዜ ይጨርስና አብዱል ከሪምን እዚህ ላይ ሪፍሌክት ያርግና ከዛ አቡኪ ትገባለህ። እኔ እሱ ሪፍሌክት እንዲያደርግበት ፈልጌ ነው ይሄ ፖይንት ላይ። ኦኬ እሺ። ፊት መገለጥ ፊት መክፈት የሚባለውን ነገር ያጀማ ይሄ ቢሆን ደስ ባለን ባቸው ፊት መግለጥ ቢሆን ደስ ባለን። ግን አንድ ማወቅ አለባችሁ እዚህ ያላችሁ ሰዎች ሁላችሁ፣ እኛ ኢትዮጵያ ማለት ገና እስልምና መብታችን ገና እንደ ኢንዲቪዥዋል አይደለም። ለምሳሌ እንደኔ እንደ ኢብሮ እንደ ኢምራን ምናምን ተዉትና እያያችሁ አይደል? እንደ ኢትዮጵያ ራሱ እንደ ሙስሊም ገና መብታችንን እየታገን ያለበት ሁኔታ ላይ ያለ ነው። ገና የሙስሊሞች መብት ይከበር እያለን ነው። ኢትዮጵያ የክርስትና ደሴት ናት የሚለውን ገና ዞር ማድረግ ነው። ሊትራሊ ገና ሀገራችን ላይ ይሄ ሀገራችን ነው አይደለም የሚለውን ነገር ገና እሱ ላይ ራሱ መብታችን እንትን ለማለት ትግል ውስጥ ነው ያለነው። ኖ በቃ ሙስሊሞች ከበዙ እንደው የሆነ ቪዲዮ አለ አንድ ሀገር ላይ ከ30% በላይ መሆን የለበትም የሚለውን ችግር ይፈጠራል ያለ እየሰበኩ በዛ በኩል እያያችሁ ገና እንዳጠቃላይ እንደ ሙስሊም ለመኖር ነው ንጽጽር ለመስራት ተውት። ይሄ መጽሐፍ ቅዱስ ተት ነው ምናምን የሚለውን ተውት። በሰላም ኖሮ ለማምለክ እንኳን እየተቸገሩ ያለበት ሁኔታ ነው ያለው። ገና ሙስሊም ስልጣን ላይ መውጣት የለም። ይሄ የመንደር ስልጣን አለ አይደል? እዛ ላይ ራሱ ሙስሊም መውጣት የለበትም የሚባልበት ሀገር ላይ ነው ያለው። እኔ ከሰው ጋር ሳወራ ስራመድ ድምጼን እቀይራለሁ። ለምሳሌ እዚህ እንደማወራው አይደለም፣ እፈራለሁ እኮ በድምጼ ከለየኝ ብዬ ማለት ነው። አንዴ ተለይቻለሁ። ጓንት የምታደርገው ልጅ ና ብሎኛል አንድ ሰው ረጅም ሰዓት ካወራሁኝ በኋላ ማለት ነው። ምን እንደሚሰማችሁ በዛ ሰዓት ስለማታውቁ፣ ምክንያቱም ታሰራችሁ የሌላ አካል ነው ያለው፣ የሆነ ነገር ገባችሁ የሌላ አካል ነው ያለው። ገና እስቲ መስጊድ መስራት ላይ ያለ ነው ሲጀመርኛ። መስጊድ እስቲ ለሙስሊሙ ኮሚኒቲ እስቲ አክሱም አሰግድ ከቻልክ ገና ኢትዮጵያን እዛ ላይ ያልደረስንበት ሁኔታ ስለ ይሄኛው ሙስልምናን ተሻግረን ከሌላ ቤተ እምነት ያሉትን ሰዎች ኑ ወደ እስልምና መጽሐፋችሁ ተሳስቷል በምናወራ ሰዎች ይሄን እንዴት አድርገን ነው ተገለጡ የምትለው? እንዴት ስቲል ሊትራሊ በምን ስሌት? ገና ለመጀመሪያ ጊዜ እኮ ነው ሊትራሊ አሁን ኢቭን አዲስ አበባ የመሳሰሉ ከተማዎች ላይ ገና ሙስሊም ነኝ ብለህ ራሱ ለመናገር ሞራል እየመጣ ያለው። እንደ ኢትዮጵያ ያልተስተካከለ መብት ያላገኘበት ሁኔታ ላይ ቆይ ሃይማኖት ንጽጽር የሚሰሩ ሰዎች ፊታችሁን ገለጡ ይባላል? ስታስቡት እስቲ የሆነ ነገር እንትን ቢልስ፣ ለምሳሌ ሽብር ለመፍጠር ነው በሚል ቢታሰርስ፣ ሰዎች እንዲህ በማድረግ ተብሎ ቢታሰርስ፣ ኖርማል የሚያስሩትን ራሱ ማስፈታት አልቻለም። ኖርማል የሚታሰሩ ሰዎችን እንኳን ማለት ነው ፊት አሳዩ ማለት ምን ማለት ነው? በጣም አሳፋሪ ነገር ነው። በጣም አሳፋሪ ጉዳይ በነገራችን ላይ በጣም አሳፋሪ። እንደው በድምጽ ብቻ ራሱ በመሰራቱ ኢቭን ተከፍቶ ማስረጃ ተከፍቶ እንኳን ማውራቱ በራሱ ትልቅ ነገር ነው እና እንደ ኢትዮጵያ መብት ያላገኘበት ሀገር ላይ ኢትዮጵያ ላይ እንደ ሙስሊም መብት ያላገኘበት ሀገር ላይ ሙስሊም ነኝ ተብሎ እንኳን ለመኖር ኢትዮጵያ ላይ የሚኖሩ ሙስሊሞች እየተባለ ነበር የምንጠራው። ከዚህ በፊት ሂስቶሪካሊ እንኳን ብታዩ ኢትዮጵያ ላይ የሚኖሩ ሙስሊሞች ዛሬ ላይ እንኳን ስደተኞች ናቸው እየተባለ የምንኖርበት ሀገር ላይ እዚህ ላይ ገና ለመብት እየታገልን ኖ ሃይማኖታችሁ ይሄ ክርስትና ስህተት ነው ብለን ፊት ለፊት በሞራል ወተን ሁላ መናገራችን ትልቅ ነገር እኮ ነው። ፊታችሁን አሳዩ ወጣችሁ ከዛ ስንመታ ይሄ እኔ እንደዚህ ብሎ የሚያነሳው ሰው በራሱ በጣም አሳፋሪ ስራ ነው። በጣም እዚህ ነገር ላይ መግባት ባይዘው ፋሚሊ አሁን እኔ ቤት በመሆንበት ሰዓት ላይ ላይቭ ጭራሽ ነው ማልገባው። ቤት ኮንክ ወይ አንዴ ገባቢ ይወጣ ነው ብለው፣ ምክንያቱም ቤተሰቦች አይፈልጉም ይሄንን። በቃ የሆነ ነገር ይገጥም ምንም ደስ አይላቸውም። ሊትራሊ የሆነ ነገር ይገጥማል ነገር ብቻ ማለት ነው። ያንን ጥሰን ነው ለምናወራው የፋሚሊ ማንም አይፈልም። ለምን እሺ ሰው ለምን ቤተሰብ ስለሆኑ እናንተስ የሚሰለማ ለልጆቻቸው ነው የመጀመሪያ እንትናቸው ለልጆቻቸው ነው እንትናቸው። በቃ አንተ ሌላ ሰው ይግባ አያስፈልግ እንደዛ ነው የሚባለው። ያንን ጥሰህ ወጥተህ ከስንት ነገር ትምህርት ቤት ላይ ከልጆች ጋር ብዙ ነገር ነው የምታጡት። ሊትራሊ ከኮሚኒቲ ጋር የምትሰባሰቡትን ነገር ታጣላችሁ። ድሮ ከሰው ጋር ተሰባስባችሁ ተለየው አልተለየው የሚለው ነገር ተፈራላችሁ። ይሄ እኮ ፊት ማሳየት ማለት እኮ በጣም ከባድ ነገር ነው። እስቲ እንደ ኢትዮጵያ ያንን እኛ እናደርጋለን፣ ቃል እንግባላችሁ። በፊት ወጥተን እንትን እንላለን። እስቲ መጀመሪያ ላይ አክሱም ላይ ያለው መስጊድ ላይ ስሩ። ኢትዮጵያ ላይ
የሙስሊም የክርስቲያን ደሴት የሚባለው ነገር ይጥፋ መጀመሪያ። እያንዳንዱ ቦታ ላይ የሙስሊሞች መብት ይከበር እንደ አጠቃላይ እንደ ሙስሊም ህብረት። እኛ ጋር መቶ ንጽ ላይ ለምንድን ነው አይናችሁን የጣላችሁት? እስቲ የሙስሊሙ ኮሚኒቲ መብት ያገኝ ኢትዮጵያ ላይ መጀመሪያ። እንደ ኢትዮጵያ ለመስገድ አስቡት፣ ሃይማኖቴን ኤክሰርሳይዝ ለማድረግ ለዛ መብት ያልተገኘበት ሀገር ላይ ፊታችሁን ገልጣችሁ ይሄ ክርስትና እንደዚህ ነው እስልምና እንደዚህ ነው ብላችሁ እንደዚህ ይሄንን በዚህ ሀገር ላይ ሁላ በኮንፊደንስ ወጥቶ እንደመናገር ትልቅ ጀግንነት የለም። ትልቅ ጀግንነት ብዙ ነገር ሳክሪፋይስ የምታደርጉት ጓደኞቻችሁ ሳክሪፋይስ ታደርጋላችሁ። ምክንያቱም በቃ ትርቃለህ ከጓደኛ የምትሉበትን ሳክሪፋይስ ታደርጋለህ። ስራህን ሳክሪፋይስ ልታደርግ ትችላለህ። እኔ ወድጄ እንደ ጓንት ማረገው እጄ እኮ እንዳይታይ ነው። በእጄ ምልክት እንዳትለዩኝ ነው ጓንት ማረገው። ጥፍሬ ምን አይነት ነው ሳይዙ ምናምን ክብ ነው እንዴ ሚዛን ነው የሚለው እንዳይታይ ብዬ ነው የምታገለው። በለድምጽ ይውላ ተሰቃይቻለሁ። እንዴ ይሄ በጣም አሳፋሪ ጉዳይ ነው። እና ቀጥሉ። አይ ጀዛከላ ቅድም ኢብሮ የተናገረው ፖይንት ላይ ማውራት ፈልጌ ነበር። አቡኪ እስቲ ሚውት አንስቷል። ቀጥል ሀቢብ አንድ ቢስሚላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እዚህ ጋር ከተሰበሰባችሁት ውስጥ ንጽጽር ውስጥ የሌለሁት እኔ ብቻ ነኝ። ነገር ግን ንጽጽሩ ይሄ ሲዝን ከተጀመረ ጀምሮ እስካሁን በቪዲዮን በመስራት የቻልኩትን በማድረግ ከጎናችሁ መሆኔን አሳይቻለሁ። በትንሹም ቢሆን ለምን ቀድራችሁ ትልቅ ነው ማለት እያዩት ነበረ። ባይዘዌ አቡኪም መጣህ ተናግረህ የወጣህበት ላይቭ ላይ ነበርኩ። ኡስታዝ ወሂድ በጣም ሂዩሚሌትድ ሆኖ ስም እንዳጠራሽ አቡኪ የሰውየውን ስም እንዳጠራ አልጠራም። አብሽር እኔ ወላሂ ኡስታዝ ወሂድ ማለት ሐቂቃ ምን ያህል እንደማከብረው ድሮ በቃ ማለት እንዴ ልበለህ በጣም ከማከብራቸው ኡስታዞች አንዱ ነው። ፊቱን አላውቀውም። እሱ ይወቀኝ አይወቀኝ ምናልባት ቲክቶኬን አይቶት ሊሆን ይችላል፣ ምናልባት ሊያቀኝ ይችላል። እኔ ግን በጣም ሀምብል ሆኜ እኔና ታላቁ ወንድሜ ሁሌ የምንከታተለው ኤአይ ነው የምንለው። ባይዘው ኡስታዝ ወሂድ አይደለም የምንለው ኤአይ ማለት ምን ልበላችሁ ሮቦት ብለን የምናስበው እንዴ ሁሉንም ነገር በቃ አለ አይደለ ይሄን ያህል ሚሞራይዝ ማድረግ ምን ያህል ትልቅ ሰው እንደሆነ በዛ ፊት ኡስታዝ እንደዛ እየለመነው እንትን መቆጣቱ ያ ሰው ወላሂ ሐቂቃ እኔ ከዚህ ላይ በፊት ያን ሰውዬ አይቼው አላውቅም። ሐቂቃ ለመናገር አይቼው አላውቅም። ገብቼም ሳየው ምንም ቪዲዮም አይለቅም ምንም አይለቅም። ምናልባት ከእናንተ ጋር ሊታወቅ ይችላል። ግን እኔ ምንድነው ማስቀመጥ የምፈልገው በትንሽ በትልቁ እናንተ አትረበሹ ነው ምለው። ተዋቸው፣ ችላ በሏቸው። እናንተ ስራችሁን ስሩ። ችላ በሏቸው። በውስጥም በውጭም ብዙ ከውጭ ያለው ይበቃል እኮ ውስጥ ያለውን ተውት። እሱ እናንተን ለመጣል የሚፈልግ ሰው ስለሆነ ነው። እኛ ከጎናችሁ ነን። እናንተ አትረበሹ። ላይቭ መክፈት ከፍቶ ማውራትና አውርቶ ጨርሶ መዝጋት በጣም ቀላል ከምታስቡት ነገር ቀላል ነው። ሚዲያ ላይ እንዳለ ሰው አውቃለሁ። የትኛውም ሰው እኮ ቪዲዮ ሰርቶ ይለቃል። ቫይራል ከወጣ ካልወጣ ይተወዋል። ሚዲያውንም መስራቱንም ሊያቆም ይችላል። ስለዚህ የሆነ ሰው ቪዲዮ አብርቶ ስለተናገራችሁ እናንተ ትልቅ ዓላማ የያዛችሁ ሰዎች በዚህ መረበሽ የለባችሁም። ስለዚህ አንድ መሆናችሁን ኦልሬዲ እኛ ከውጭ ሆነን በደንብ እናያችኋለን፣ ምን አይነት ስትራግል አሳልፋችሁ እዚህ ደረጃ እንደደረሳችሁ። እኛም አላገዝናችሁም። እናንተ እርስ በርስ እየተጋገዛችሁ ነው እዚህ ድረስ የመጣችሁት። እኛም እናንተን የመተቸት ቦታው የለንም። ለምን በጣም ከባድ ነው ከምትሰሩት ነገር ማለት ነው። እና ያው ከጎናችሁ የሚመጡ ፕሎቶችን እነዚህ ሴራዎችን ምናምን ሪላይዝ እያደረጋችሁ መሄድ አለባችሁ። እኛም ደግሞ ምናልባት ሪላይዝ ያደረግነው ካለ እንደ ወንድም ለእናንተ የመናገር ግዴታ አለብን። ሌላኛው ደግሞ ፊት አሳዩ ማለት ሱሳይድ ነው። ባይዘዌ ራስን ማጥፋት ነው። መረዳት ያለባችሁ ነገር እኔ ይብሮ ፊትህን ስታሳይ በጣም ነበረ የምታጀበው ንጽጽር ላይ ሆነህ ማለት ነው። ፊትህን አሳይ ማለት በጣም ከምታስቡ በላይ ከባድ ነው። ከባድ ኦልሬዲ ሞት ነው፣ ዴዝ ነው። እንዴት ነው የምናስበው? እንደዚህ ከኢትዮጵያ ውጭ ያለ ሰው ነው እንደዚህ ሊል የሚችለው። ኢትዮጵያ ውስጥ ያለ ሰው አይላችሁም። ሐቂቃ በእርግጠኝነት ያ ሰው ኢትዮጵያዊን አይሆን ራሱ ሹር አይደለሁም፣ ግን ኢትዮጵያ ውስጥ ሆኖ እንደዚህ አይላችሁም። ሲቀጥል ኢምራንን ትንሽ ነው ምናምን እየተባለ ነበረ። ኢምራን ጋር በአንድም ቢሆን ተገናኝተናል። በጣም ያው ትልቅ ሰው አይደለም፣ ልጅ ነው፣ ግን ዒልም ነው ዋናው። ዒልም ነው እናንተ ሊያስከብራችሁ የሚችለው። እንዴ እናውቃለን እኮ ኢማሙ ሻፊዒ እኮ የኢማሙ አህመድ ተማሪ ሆኖ ባለው በሳት አንድ ሰው መጥቶ ሲጠይቃቸው ሌላ መልስ ሲናገሩ ኢማሙ ሻፊዒ ነው ያረሙት ያን ሰው ማለት ነው የጠየቃቸውን ሰውዬ። ስለዚህ ዒልም እድሜ አይደለም። እንዴ ሰለፎች እኮ በ10 በ9 ዓመታቸው እኮ ያስቀሩ ነበር እኮ ስንት ሰብስበው ስንት ዑለማ ያፈሩ ነበር እኮ። እድሜ አይደለም። እድሜን ያርግ 40 ዓመት ውስጥ ቢሆን 50 ዓመት ውስጥ ቢሆን ምንም ያልተጠቀመበት አለ።
እድሜውን ሳይጠቀምበት ስንቱ ነው ወደ አኸራ እየሄደ ያለው? ይሄ ልጅ በዚህ እድሜው በ20 ቤቶች ውስጥ ይህን መጠቀሙ እኔ እንጃ። እንደዚህ ልጅ ነህ ብሎ ማሰብ ኢምቢሲል ነው። በጣም የሚደብር አባባል ነው። ልጅ ነህ ማለት ዒልሙን እያወቅ ሲጀመር ዕምራንን የምታውቀው ፊቱን ሳይሆን እውቀቱን ነው። ሐቂቃ ሁሉም ሰው የሚያውቀው ዕምራንን በእውቀቱ እንጂ በመልኩ አይደለም። ወይ ቆንጆ ሆኖ ወይ ምናምን አይደለም። በቃ በዒልሙ ያውቀዋል፣ የሚሰጠው ቦታ አለ። ስለዚህ የተነሱት ፖይንቶች ፊትህን ግለጽ ምናምን የመሳሰሉት ደስ የማይሉ ናቸው። አሁንም እኔ ከደቂቃዎች በፊት የለቀኩት ቪዲዮ ነበረ። እሱ ምንድን ነው ይሄኛውን የንጽጽር መንገድ ለራሳቸው የሚጠቀሙት አንጃዎች አሉ። ለራሳቸው ቪው ብለው የሚጠቀሙት አንጃዎች አሉ። ከነሱ መራቅ አለብን ብዬ አስባለሁ። ሁለተኛው ደግሞ ይሄ ከሚዲያ ላይ ሳይወጡ እኛን ማተራመስ የሚፈልጉ የሆኑ ግሩፖች አሉ። ምንድነው ኮንስፒራሲ ቲዮሪ የሚባሉት ማለት ነው። እነሱ ከሚዲያ ውጭ ሆነው እኛን ማጨፋጨፍ ምናምን የሚፈልጉ አሉ። ያህንም ሪላይዝ እያደረግን ስለዚህ ለንጽጽር ላይ ላሉ ወንድሞቼ የመመክራችሁ ነገር ምንድን ነው? እንደ ወንድም እንደ ታናሻችሁ ምንጊዜም ከእናንተ ብዙ እውቀት እንደወሰደ ሰው ምንድን ነው መመክራችሁ? በቃ እንትን ሁኑ፣ ሰንሰለት ሁኑ። ናችሁም አይኖ ሰንሰለት ናችሁ። አንዱ ሲነካ አንዱ እንደሚያመው፣ አንዱ ደግሞ የሆነ ነገር ሲያደርግ አሁን ዕምራን ንጽጽር ሲቀርብ ሁሉም እዚህ ጋር ያሉት ተሰባስበው ሹራ አድርገውበት ምን ማድረግ እንዳለባቸው ሰፖርት መደራረግ እንዳለባቸው አውርተውበት እንደሚመጡ እናውቃለን። ገብታችኋል? እኹዋው አላቸው፣ ወንድማማችነት አላቸው። መሀል ላይ ገብታችሁ የምትበጥብጡት ነገር አይደለም። ያህን ነገር አስቀጥሉት። ከጎናችሁ የሚመጣውን ጦር ከውስጥም ከውጭ የሚመጣውን ነገር ተከላክላችሁ ትልቅ ደረጃ ደርሳችሁ ኢንሻአላህ እንደምናውቃቸው እንደነ ዶክተር ዛኪር የመሳሰሉት ብዙ ሙስሊሞች እንደምታመጡ እኛም ደግሞ ከጎን በቻልነው በሚዲያው እናገዛችኋለን። በሚያስፈልገው ነገር በሙሉ በአቅመው አላህ በሰጠን ኒዕማ ለእናንተ እውቀቱን ሰጥቷችኋል፣ ለእኛ ሚዲያውን ሰጥቶናል፣ እናግዛችኋለን ማለት ነው በቻልነው። ስለዚህ ተዋዱዕ ሊኖር ይገባል፣ መተናነስ ሊኖር ይገባል እንጂ ስለተበለጠ አንድ ሰው መናገር የለበትም። ስለዚህ ንጽጽር ላይ ያሉ ሰዎችን ፊታችሁን ግለጹ ማለት ሱሳይድ ነው። እስቲ ፊታቸው እንዲገልጹ ከፈለግ እስቲ አሜሪካ ውሰዳቸው። አሜሪካ ወስደህ እዛ ምናልባት ያው ትንሽ ከዚህ የተሻለ ሴኪዩርድ ሊሆኑ ይችላሉ። ቪዛ ስጣቸው፣ እዛ ሂዶ ይገልጹላል። ችግር የለውም። ይህን ነው ማለት የምፈልገው። ሐባይቢ ካጠፋው አርሙኝ። ኢንሻአላህ ከእናንተ ጋር ደግሞ ሞር ጀዛከላችን እናደርጋለን። ጀዛከላ ኢንሻአላህ። ይምሩ አንድ ደቂቃ ትቀጥላለህ። ይቀርታሽ ስለ ይሄንን ሰፈሪንግ ሁሉም ታሪኩን መስማት ስላለበት ነው ባይዘው ማለት ነው። ቅድም ኢብራሂም በጣም ስሜታዊ ሆኖ ሲናገር ሰምታችኋል። በጣም ስሜታዊ ሆኖ ማለት ነው እና እናውቃለን። እኛ ወላሂ ያሳለፍነው ነገር እኛ እናውቃለን። በተለይ ማንም ሰው እዚህ ቲክቶክ ላይ ማንም ሰው ማለት ነው ማንም ግለሰብ የትኛውም አካል ወላሂ ምይም ነግራችሁ ኢብራሂም ሰፈር እንዳደረገው ሰፈር ያደረገ አካል የለ። ፐርሰናሊ ህይወቱ ምስቅልቅል ውስጥ ነው የገባው በዚህ በንጽጽር ምክንያት ማለት ነው። ፊቱን ከፍቶ እንትን በማለቱ ምክንያት ፐርሰናሊ ህይወቱ ነው ምስቅልቅል ውስጥ የገባው። እኛ ነው የምናውቀው። የሚያግዘን ሰው ብዙ ነገር አለ። አናወራም ኢንሻአላህ እስከ ዕለተ ሞት ድረስ አናወራትም። የቂያማ ቀን አላህ ዘንድ ሁጃ አድርገን እንድናስቀምጠው ማለት ነው። ብዙ ነገር ያ ጀማ ብዙ ነገር ነው ሰፈር ያደረግነው በዚህ በጣም ብዙ ነገር ማለት ነው። እኔ እንኳን በኔ ኬዝ አይደለም በኢብራሂም ኬዝ ሳልተኛ አድሬያለሁ። ኢብራሂም ታስታውሳለህ? ማታ ሌሊት 10 ሰዓት 11 ሰዓት ስንደዋወል በነበረ ሰዓት ማለት ነው። ኢብሮ ካለ ራሱ እንትን ይላችሁ። አዎ አይ እኔ ወላሂ ሀቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እና እንደዛ ነው። በአጠቃላይ ልናገር አለኝ። ቆይ ልናገር አይቶ እንትን ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። ለዛ መገመት አይከብዳችሁ። ሊትራሊ አይ ከተነሳ ብዙ ነገር አስገቡት። ይምሩ ኡስታዝ ቃላሚ እናስገቡት። እሺ እኔ ጠቅለል አድርገውና ብቻ ብዙ ነገር ነው ሰፈር የተደረገው። ሶ ማንም መጥቶ እንዲያላግጥበት አይደለም እንደዚህ ሰፈር ያደረገው እና ዞሮ በአጠቃላይ በነበረው ሁኔታ ኢምሩ ሚዩት አድርግ። በአጠቃላይ በነበረው ሁኔታ አላህ Subhanahu Wa Ta'ala ያውቃል። ያው አላህ ዘንድ እንጠያየቃለን ተባብለናል ከኢብራሂም ጋር አስተውሳለሁ።
አላህ ዘንድ እንጠያየቃለን የተባባል ነው። ወላሂ ሐቂቃውን ነው የምልህ። ያው ኢብራሂምም ይመሰክራል ኢንሻአላህ። ሚዩት እንዳታነሳ ግን አላህ ዘንድ እንጠያየቃለን የተባባል ነው። በቃ አላህ ዘንድ እናወራለን። ኢብራሂም እሱም አላህ ዘንድ አወከር አለኝ፣ እኔም አላህ ዘንድ አልኩት። ሌሎቹም ወንድሞች በተመሳሳይ ደረጃ ማለት ነው። አሁን ከምን አንጻር ነው ይህንን ነጥብ የምናነሳው? ሜን ካራክተር እንትን አትበሉ ፕሊስ። ይሄ የሜን ካራክተር ሲንድረም መቆጠብ መቻል አለበት። እኛ ንጽጽር ላይ ያለን ሰዎች ወላሂ ምንም የተለየ ነገር የለንም። ደግሜ አሁንም ነገራችሁ ምንም ከናንተ የናንተ ሺህ ሰው እኛን ይበልጠናል፣ በእውቀት ይበልጠናል፣ በብዙ ነገር ይበልጠን ይኖር ይችላል። አላህ ግን ገጥሞ አላህ ግን ፈቅዶ እድሉን ሰጥቶናል፣ እጃችን ስራ አስገብቶታል። እኛ ደግሞ አላህ በፈቀደው መንገድ እንሰራበታለን ነው። ያው እኛም ሐሳብ አድርገን እንደዚህ አጀንዳ አድርገን ነው አናነሳም። ያነሳንበትም ምክንያትም ተናግረናል። ወሂድን አስቀምጦ ፊታችሁን ማገልጹ ማፊያዎች እያለ እንግዲህ ንጽጽር ሰው የተሰበሰበው ሙሉ የንጽጽር ህዝብ ነው። ሰው ጥያቄ ሊፈጥርበት ይችላል። ኦኬ እንዴት ነው እንደዚህ ምናምን የምር ነው እንዲህ ነገር ምናምን ከዛ አንጻር ነውና አላህ Subhanahu Wa Ta'ala እኛንም እነሱንም ሁሉንም መማሪያ ይሆን ዘንድ እኔ ነገሩን አልናገርም። ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልহামዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልহামዱሊላህ። ይሄን የመሰለ እድል ማግኘት በጣም ከባድ ነው። ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑ ራሱ ማግኘት እድል ነው የምላችሁ ነው። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ Subhanahu Wa Ta'ala ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያደረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው። ገብቷችኋል? እና የኢብኑ ተይሚያ ንግግር ትዝ ይለኛል ምን ጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ ጉብኝቴ ኸልወቲ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ። ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁም ሁላችንም ሰፈር አድርገናል። ከዚህ በፊት እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን እኔ ወላሂ አላህ ፊት አልጠይቃችሁም። አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይም እኔ ያየሁትን እዩ አልላችሁም። አላህ ያስተካክላችሁ። ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይሄንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይሄን ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታረጉም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልহামዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልহামዱሊላህ። አላህ ግን ከፈተና ይጠብቀን ሁላችንንም። ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልহামዱሊላህ አላህ አሁን ባለው ሁኔታ ጥሩ የሀገራችን ሁኔታ ጥሩ ነው አልহামዱሊላህ። እኛ ፖለቲከኞችም አይደለም። እኛ
የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አህመድ። እኔ ማን ነኝ ታዲያ? ገብቷችኋል? ስለዚህ አደራችሁን፣ አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ ነው። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት፣ አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር። በተግባር ኑሩ ልክ እንደሱ። ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማዓ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማዓ አለን፣ አሚር አለን። በአሚርና በጀማዓ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩን፣ እኛም መተን እናናግራችኋለን። አሚራችንም እዚህ አለ። ባይዘው ኢብሮ ካላየኸው ገብቷል። አራይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ቃላሚን ኡስታዝ ቃላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ። ጀዛከላህ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ አኺ? አለን አልሐምዱሊላህ። አንድ አጠር ያለሽ ነገር እናንተንም ማበረታቻ የሚሆን ነገር ኢንሻአላህ ይዤ መጥቻለሁና እሱ ልነግራችሁ ነው የመጣሁት። የተወራ ያለው እንትን ያለው ነገር አለ። እዚህ ያሉ ሰዎች በጣም ትላልቅ ሰዎች ናቸው። በእድሜ ትንሽ ቢሆንም በእርግጠኝነት በጣም ትልቅ ነገር የሚሰሩ ከዚህም በኋላም ደግሞ እስልምናን በደንብ ኢትዮጵያ ውስጥ አይደለም ዓለም ላይ የሚያስጠሩ ሰዎች ነው እዚህ ውስጥ ያሉትና በዚህ ያክል ትንሽ ባናደርጋቸው ኸይር ነው ብዬ አስባለሁ። ምንም ነገር በእድሜ አይገደብም። ኢማሙ አቡ ሐኒፋ በ9 ዓመታቸው ነው ከሙልሂዶች ጋር ንጽጽር ውይይት ያደረጉት። እነ ኡሳማ ኢብኑ ዘይድ ጀነራል የነበረው በ17 በ18 ዓመቱ ነበረ ጀነራል የነበረውና በጣም ብዙ ትላልቅ ታሪክ የሰሩ በትንሽ እድሜያቸው ታሪክ የሰሩ ሰዎች አሉና እነዚህን ሰዎች በዚህን ያክል መናቅነታችን ማውረድ ትክክል አይደለም። ይህንን በደንብ አስምረውበት። እናንተ ደግሞ ቦታ አትስጡ። ማንም ተነስቶ ላወራው ነገር ቦታ አትስጡም። ተበራቱ ካሁን በኋላ ማለት ነው ኢንሻአላህ። እናንተ አሁን እዚህ ውይይት እያደረጋችሁ ባላችሁበትም ቪዲዮችንም አጀንዳ ሲሆንም አይተው ብዙ ቲክቶከሮች ሊሆን ይችላል እዚህ ሚዲያ ያሉ ሰዎች ማለት ነው ደውለውልኝ ነበር፣ ከጎናችሁ ነን ብለዋል። እናንተ ብቻ ተዘጋጁ። አቡበከር ቅድም ሲናገር ነበረ ሹራ በደንብ እያደረግን ነበር፣ ኢምራንም ብለዋል ሹራ እያደረግን ነው ብላችኋልና እናንተ ሹራ አድርጉ፣ የሆነ ውሳኔ ወስኑ። ይሁን ያለው ከኢምሩ ጋር ከኢብሮ ጋር ከአቡበከር ጋር በደንብ እንቀራረባለን። እዚህ ያላችሁ ሰዎች እነ ሳላህ አብዱልከሪም እንቀራረባለን። ከኔ ጋር አውሩና ሚዲያው ሙሉ ከእናንተ ጋር ነው። እሺ ሙስሊሙ ሙሉ ከእናንተ ጋር ነው። ሚዲያ ላይ ያለው ሰው ከእናንተ ጋር ነው። እናንተ ብቻ ነገ ይሄን እንፈልጋለን፣ ይሄ አጀንዳችን ነው፣ በደንብ ተዘጋጅተንበት ነው፣ ዑመር በደንብ ተዘጋጅተንበት ነው እንደዚህ አድርገን መተናል ካላችሁ እኛ ለእናንተ ድምፅ መሆን ከእናንተ ጎን ለመሆን መቼም ወደኋላ አንልም። አብሽሩ በርቶሺ። ኢብሮ እንደዚህ መሰበሩና የሚባል ነገር የለም። አንተ ወደፊት ቀጥል፣ ጠንካራ ነህ። እኛን አንገታችንን ቀና እያደረግን ያለው ለዛ ይሄንን መቀጠል ነው ያለብህ። ወደኋላ ኋላህን አትየው። እሺ ወደፊት ብቻ ግሎ አፕ የሚያደርገውን ነገር ብቻ ያው። እዚህ እነ ኢምራንም እና አቡበከርም መቼም ወደኋላ እንዳትመለሱ። እቺን ብቻ ለመናገር ነው የገባሁት። እንድጠነክሩ ነው የሚፈልገው። ኢንሻአላህ አብረናችሁ ነን። አብሽሩ። ሰላም አለይኩም። ጀዛከላሁ ኸይር ጀዛ። እሺ እኔም አንድ ሀሳብ አስቀምጥና ኢንሻአላህ አጠቃለን የምንጨርስ ይሆናል ማለት ነው። የጀማዓተል ኸይር እንደዚህ ሀሳብ እዚህ አመጣ ነው እንዲገባችሁ ክል ርዕስ እንዲሆን አይደለም። ግን አንዳንዴ ነገር ሲበዛ ያንገሸግሻል ነው ታውቃላችሁ አይደለም። እስካሁን ታግሰን ቆይተናል። ግን አሁን ላይቭ ላይ ሲመጣ ግዴታ ህዝቡ ማወቅ ስላለበት ነው ላይቭ ላይ መዋራት ያወራንበት መዋራትም የነበረበት ማለት ነው።
ወላሂ እላችኋለሁ። ኢብሮ ቅድም እንደጠቀሰው የኢብሮ ስቃይ ቀላል አይደለም። ያጀማ የኢብሮ ስቃይ ቀላል አይደለም። ኢቭን ኢብሮን ተውትና እኔና ሳላህ ከሁለት ዓመት በፊት ያሳለፈውን ስቃይ ማንም አላየውም። ያጀማ እኔና እሱ የምናውቀው ኦኬ፣ ከባድ ብዙ ነገሮች አሳልፈናል። ይህን ሁላ ስቃይ አሳልፈን ከጎናችን ያልቆመ ሰው መጥቶ ሲናገረን ስለሚያናድና ስለሚያመን ነው። እሺ ወደንም አይደለም ይሄ የምናገረው፣ ብቻ ግን ሁሉ ነገሮች ግልጽ መሆን ስላሉበት ነው። ግን አልሐምዱሊላህ እንደዚህ እንኳን ይሄ ሁላ ተጽዕኖ እንኳን ኑሮብን ቤተሰብ ጋር ይሄ ሁላ ችለን ቆይተን ማለት ነው እስካሁን ማንንም ያልሰራውን መስራችን አልሐምዱሊላህ አልሐምዱሊላህ። አሁንም ስራው ይቀጥላል። ያ ጀማዓት አልኸይር በደንብ አዳምጡኝ። ይሄ ኒው ኤራ ነው፣ አዲሱ ዘመን ነው። አሁንም እያሳየናችሁ ነው። ላይቭ የሚያዳምጠው ስንት ሰው ነበረ? ስንት ሰው አልሆን አዳመጠ? ኢቭን የባለፈው የሰኞ ውይይት ምን አይነት ውይይት ነበረ? ውይይቱ እንዴት አደረግነው? እያንዳንዱ አይታችኋል። ዌል ኦርጋናይዝድ በሆነ መንገድ አልሐምዱሊላህ ብዙ ነፍሳትን አድነናል። ብዙ ነፍሳትን እንዲያዳመጡ አድርገናል። ባይ ዘ ዌይ በደንብ ያዳመጣችሁ ከነበረ ከአመት በፊት ስንት ሰው ነበር የሚያዳምጠው? ላይቭ ላይ ቪዲዮዎችን ስንት ሰው ነበር የሚያየው? ትንሽ ሰው ነው የሚያየው አይደለ? አሁን ግን አልሐምዱሊላህ ከፓስተራት ጋር ከተለያዩ ሰዎች ጋር ኢቭን በአካል ብዙ ሰዎችን በማስተማር ባይ ዘ ዌይ ኡስታዝ አቡበከር፣ ኡስታዝ ኢብሮ፣ ኡስታዝ ሳለ ሁላችንም በአካልም እናስተምራለን። ይሄን ሁሉ አድርገን አልሐምዱሊላህ እዚህ አድርሰነዋል። እዚህ ደርሷል። ይሄ ደግሞ የትኛው ሰዓት ነው ካለን ኒው ኤራ ነው። ኦልሬዲ በቃ ስራው ፍሬ ያፈራበት ሰዓት ነው። ለምን በደንብ ጨዋታውን ሰርተን ውሸታቸውን አጋልጠን የትናንትናው ውይይት ተካሂዷል። ሐሙስ ቀንም ገራሚ እውነት አሳይተናችኋል። የተደረገው ነገር በገራሚ መንገድ አሳይተናል አይደለ? አሁንም ይቀጥላል ጀማ። ስለዚህ በሌላ ነገር የሆነ እንቅፋት እንዳይሆንባችሁ እንደዚህ በሙሉ ፎካል ፖይንቶች እንተዋቸውና ከዚህ በኋላ ቻሌንጃችን ላይ ፎከስ እናድርግ። ፊታችን ትልቁ እይታ አለ። ኢብሮ፣ አቡበከር፣ አብዱልከሪም ሶሪ እና አነስ የሚያደርጉት ትልቁ እይታ አለ። እንዲሁም ደግሞ እኔ ያቀረብኩት መጨረሻ ፖስት ያደረኩት ቪዲዮ አለ። እሱን አሰራጩ። ምንም እንዳትረበሹ። ኮሜንቱን ከዚህ በተክቢር አሙት። አላሁ አክብራችሁ ሁሉ ሌላ ምንም አያስፈልግም። አላሁ አክብራችሁ ጻፉ በቃ። እና አልሐምዱሊላህ ይቀጥላል። ሌላ ነገር እንዳይሆንባችሁ በሚለው ነው። ቀጥሎ ወንድሞች ኢንሻአላህ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ልቀጥል ከሆነ ቀጥል፣ ያው ካልሆነ የሆነ እንደምሰጥሉ ጀዛከላህ ነው ያልኩት። ኡስታዝ ቃላሚን አሚራችን ገብቷል። እስቲ ያው ራሱ ለማውራት የሚመቻ አልመሰለኝም። ኡስታዝ ትራንስፖርት ውስጥ ነኝ፣ ያው እያዳመጥኩኝ ነው። ቀጥሉ እናንተ፣ ማውራት አልችልም። አይ ኢንሻአላህ። ጃቢር ኢብኑ አብደላህ ማሂር ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ማሂሮ ቀድሞ ነበርና ከተመቸው ያው ትንሽ ሪፍሌክት አድርጉና ከዛ ኢንሻአላህ ወደ እንትናችን እንሄዳለን። አይሻልም? ይምራል ያልተነሳ የምትሉት ማንሳት አለብን ለአንዴና ለመጨረሻ ጊዜ። ካሁን በኋላ ሺህ ዓመት ቢቆይም የሚነሳ ጉዳይ ስላልሆነ ለአንዴና ለመጨረሻ ጊዜ እንዲነሳ ያልተነሳ ጉዳይ አለ የምትሉት ካለ ያው እድሉን ኢንሻአላህ ሁላችሁም ወሰዱ። ካልሆነ ግን ማሂሮ ከዛ ጃ ስላለ ጃ ይቀጥላል። ማሂሮ ካልተመቸ ሰላም አለይኩም ሰላም። መንገድ ላይ ነኝ። ይሰማል? የመንገዱን ድምጽ ይሰማል? ሻይ የሚረብሽ ከሆነ ድምጼ በቃ ይችላል። ትንሽ ቆይና ትቀጥላለህ። ሀቢብ ጃ ይቀጥል። በቃ የተወሰነ አቡኪ አንዴ ሀሳቡ ይጠቃለልና ማለት ነው። ከዛ በኋላ ኢንሻአላህ የውይይቱ ያለው ነገር ላይ በደንብ እናወራበት አይሻልም? እንደዛ እናድርግ። ጃ እንትን ይበልና እሺ ሰላም አለይኩም። እንትን የሆነ ጫጫታ ላይ ነው ያሉት። ድምጼ በደንብ ይሰማል ከሆነ የተወሰነ ነገር አውርቼ ብዙ ሀሳቡ ላይ መቆየት ያስፈልጋል። ነገሩኝና እንትን የሚረብሽ ድምጽ አለ። ኤርፎንን ብቻ ትንሽ ምናልባት እንትን በል እንጂ ይሰማል። ትንሽ ራቅ ብሎ አሁን ይሰማል። አሁን ሰማት እኮ በቃ ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀነ ሁላችሁም ሰላም አለይኩም ብያለሁ። እንዴት ናችሁ? ሰላም ናችሁ? ያው እንደሚታወቀው አላህን የሰበሰበ ለዚህ እና እንግዲህ አብዛኞቻችን እዚህ የተሰበሰብነው ለአላህ ብለን ነው። ጌታችን ከፍ እንዲልልን ስለ ጌታችን ስለ አምላካችን ሰዎች የተሳሳተ አመለካከት ያላቸውን ለማረም ምናምን ነገር ነው። እዚህ ነው እንትን ያለው
የሚገርማችሁ ነገር አይ ቲንክ ከግማሹን መስጋ እንደገባ አላውቅም። አብዱልከሪም የተናገረው ንግግር በጣም ነው በቃ እኔ በጣም ነው የምጋራው። የምር ወደዚህ ንጽጽር ስንመጣ በጣም ብዙ ነገር ከጓደኛ ጋር ከቤተሰብ ጋር ኢቭን ህይወታችሁ ኮምፕሊት ነው የሚቀየረው ማለት ነውና ዋጋ ይከፈላልና እንደዚህ አይነት ዋጋ ተከፍሎ አንዳንድ ጊዜ የተከፈለውን ዋጋ ያህል ሪስፖንድ ሳይኖር ሲቀር ያሳዝናል። የደከማችሁለትን ያህል ሳታገኙ ቢያንስ ባይገኝ እንኳን የሆነ የለፋንበት ነገር የሆነ ሰው ጋር ተደራሽ ምናምን እንኳን ቢሆን ደስ ይል ነበር። ግን እንደዛ አልነበረም። ያሳዝናል። ቪዲዮዎች ይፖስታሉ፣ ቪው አይኖራቸውም፣ ላይቮች ይከፈታሉ። ላይክ ሜቢ ዝም ብሎ አርቲቪቲ ወሬ ያለበት ቦታ ላይ ያለውን ያህል ሰው እንኳን ግማሽም ሊሆን ይችላል አይታደምም። ከዛ ነገር አንፃር በጣም ብዙ ቅስም የሚሰብር ነገር አለ። በዛ ላይ ደግሞ የተሰራውንም ነገር የሚያበላሹ ሰዎች አሉ። ብቻ ከዛ ነገር አንፃር ብዙ እንትን የሚል ነገር አለና ያው ብቻ ሁሉም ሰው ይለፋል፣ ሁሉም ሰው እየለፋ ነው። ግን ያው አካሄድ ላይ ደግሞ ካልተግባባል የሚለፋው ሰውዬ አጥፊ ነው የሚሆነውና እንዴት ነው ሁሉ ጊዜ በነገራችን ላይ በአለማችን ላይ ቀላሉ ነገር አስተያየት መስጠት ነው። በሚሰራ ነገር ላይ ሁሉ አስተያየት መስጠት በጣም ቀላል ነው። ራዕይ የሌላቸው ሰዎች ደግሞ ጭንቅላታቸው በአስተያየት የተጠቀጠቀ ነው። ለሁሉም ነገር አስተያየት አላቸው፣ ለወጪውም ለገቢውም አስተያየት አላቸው። እናንተ ደግሞ ላይክ እኛም ማለት እንችላለን ማንም ሰው ራሱ ለተሻለ ነገር ያጨ ከሆነ እንግዲህ አክቲቪቲ በሆነ ነገር ብዙም መስተናከል ትኩረት መስጠት የለበትም። ግን ለምንራመደው አረማመድ በጣም ጥንቃቄ ማድረግ መቻል አለብን። አብሶ ንያን ማስቀደም እኔ አደራም ነው ወላሂ እዚህ ዳዋ በሚደረግ ጊዜ ላይ ከኔም ጭምር ንያን እናስቀድም። ፐርሰናል ከሆነ ነገር ጋር አናገናኘው። በቃ ይሄ ሌላ ሃይማኖት ላይ ሌላ ቤተ ሃይማኖት ላይ አይተናል። በጥቅም መጣላትና ብዙ ነገር አለና ከእሱ ነገር እንጽዳ ሁላችንም ማለት ነው፣ እኔንም ጨምሮ ለንያ እንስራ። በተረፈ ግን ያው የፈነዳ ሁላ ቦምብ ስላልሆነ ትኩረት ለማይሰጥ ነገር ትኩረት ባንሰጥ አሪፍ ነው። ስንት የምንወያይበት የምናወራበት ነገር እያለ በቃ የሆነ ነገር በተፈጠረ ቁጥር እንደዚህ መደንገጡ ፕላስ ደግሞ የሆነ ቦታም ሰጥቶ እንደዚህ መወያየቱ ተገቢ ነው ብዬ አላስብም። ራሳችንን ለትልቅ ነገር አይተናል ብለን እስካሰብን ድረስ ማለት ነውና ራሱን ለትልቅ ነገር አይቶ የሚነሳ ደግሞ ትንሽ ነገር ይቶ በቃ ታች ወርዶ እንትን ማለት ምናምን ነገር አያስፈልግም። እኔ ከዚህ በፊት ጥፋት አጥፍቼ አውቃለሁ፣ ወላሂ ነው የምላችሁ ማለት ነው። የማይሆን ስህተቶችን እዚህ ዳዋ ላይ ማለት ነው ይደወልልኛል ስልክ። እኔ እድለኛ ነኝ፣ አይዱና አልወቀስም፣ ተወቅሼ አላውቅም። ግን ይነገረኛል፣ እኔም ደግሞ ቶሎ ሰማለሁ። እንዲህ ያደረከው ነገር ትክክል አይደለም፣ ይሄንን ነገር ተውባላለሁ፣ መተው ነው በቃ። ገባችሁ አይደል? ይሄን ነገር ማስለመድ። በተረፈ በቃ ዲናችን ከፍ እንዲል ነው እንጂ ማንም ሰው የዘመዱን ስራ አይደለም ወይ የቤተሰብ ቢዝነስ አይደለም እየሰራን ያለ ነው። ዲናችንን ከፍ እንዲል ነው። እንግዲህ ትልቅ ያገኘነው ነገር ትልቅ ነገር አለ። አንደኛው ከአላህ የምናገኘው ምንዳ ነው። ሁለተኛ ደግሞ በቃ የኦዲየንስ ፍቅር ነው። ይሄ ሁሉ የተሰበሰበው እኛን ስለሚወደን ለኛ ጥሩ ነገር ስላለው እና እሱ ትልቅ ክብር ነው። ወላሂ ነው የምላችሁና ከዛ ነገር አንፃር አንዳንዴም እኛም እየተመካከርን አካሄዶችን እንትን እንላለን ምናምን ነገር። በተረፈ እንደዚህ ነገሮች ሲፈጠሩ እንዲህ ተሰብስቦ ማውራቱ አይ ቲንክ ለተፈጠረው ነገር የሚመጥን ነው ብዬ አላምንም። ምክንያቱም በጣም ብዙ አጀንዳ አለን፣ በጣም ብዙ ማድረግ ያለብን ነገር አለ። እሱ ላይ ሞር ፎከስ ብናረግ አሪፍ ነው። አሁን የተጠረገልን ጥርጊያ አለ፣ ጥርግ ነው ያለው በቃ ከውይይቱ በኋላ አሪፍ ነው ያለው። ሁላችንም ጋር የሚታይ ነገር አለ፣ ቪዲዮዎች እየታዩ ነው፣ በጣም ሰዎች እየመጡ እየጠየቁ ነውና ይሄ ከእጃችን እንዳይወጣ ጥንቃቄ ማድረግ አለብን። ከእጃችን እንዳይወጣ ብቻ ሳይሆን በአግባቡ እንጠቀም። በአግባቡ እኛ ጋር ያለውን ዕውቀት እኛ ጋር ያለውን እውነት በደንብ ለሰዎች እናቀብል። ሰዎች ዲናቸውን ይወቁ፣ ሰዎች ሃይማኖታቸውን ይወቁ፣ ሰዎች እስልምና ምን እንደሆነ ይረዱት። አደራ ነው የምለው። ይሄንን እድል እንዳናጣው፣ ይሄንን እድል እንዳናባክነው። እያንዳንዱን ነገር ኢፌክቲቭ ሆነ ልክ እንደ እባብ ማለት ነው። እባብ አይጥን አግኝቶ ከበላት ጥፍሯን አያስቀራትም። እያንዳንዱን ነገር ቁርጥምጥም አድርጎ ነው የሚበላው። ሶ ኢፌክቲቭ መሆን መቻል አለብን። ኢፌክቲቭ ሆነን እያንዳንዱን እድል መጠቀም አለብን። ሁላችንንም አላህ ይጠብቀን ከማይሆኑ ውስዋስ ከሸይጣን ጉርጎታ፣ ሁላችንንም አላህ ይጠብቀን። በዚህ አጋጣሚ ወንድማማቾች ነን እኛ፣ ማንም አንተዋወቅም፣ እዚህ ነው የተዋወቅነው። ማንም ሰው ፍጹም የለም፣ ሰው ጥፋት ያጠፋል። በቀናነት የሚመጣ ሰው ካለ እንመካከር፣ እንዲሁን እንዲናደርግ እንዲል ይባል ችግር የለውም።
ከአንድ ብርቱ ሁለት መድኃኒት የሚባል ነገር የለም። እንዲህ እንተናነጽ ምናምን ነገር እስልምና ወይ ደግሞ ሙስሊሞች አንድ የምንኮራበት ነገር አለ። እኔ ክርስቲያንም ስለነበርኩ ስለማውቀው ነው። እኛ ጋር እንደዚህ አይነት ነገር የለም፣ አያምርብንም። የሌላ ሃይማኖት ተከታይ ሰዎች ያላቸውን ካልቸር ወደኛ እናመጣ በፍጹም። እኛ እንደዚህ አይነት የለብንም በፍጹም ማለት ነው። ጎትተው ወደ እንደዚህ አይነት ነገር አያስገቡንም። ኩርት ብለን ለትልቅ ነገር ነው የተጨነው። ዳዋ ከማድረግ በላይ ምን ትልቅ ስራ አለ? ድንች መሸጥ፣ ኢንጂነር መሆን፣ ዶክተር መሆን የትኛው ነው? የለም ልታመጧችን። ሰዎች አምላካቸውን እንዲገዙ መጣራት፣ ሰዎችን አምላክን እንዲገዙ በተገቢ መንገድ መጣራት፣ ወደዛ መንገድ ይሄ ከሁሉም ስራ በላጩ ስራ ነው። ስለዚህ ይህንን ነገር ነው የማሳስበው። አደራችሁን እኔ ያው ከራሴ ነው የምጀምረው። በምንም አይነት ሁኔታ እኔ ለዳዋው እንቅፋት የሚሆን ነገር፣ ጥሩ ያልሆነ ነገር፣ የማይመጥን ነገር ሳደርግ ማንም ሰው መጥቶ ቢናገረኝ እኔ ምንም ችግር የለብኝም። ለመቀበል ዝግጁ ነኝ። ምንም ማለት ነው። ግን ለመቀበል ዝግጁ ነኝ ስላችሁ ማንም ሰው አስተያየት መጥቶ ስለሰጠኝ እሰማለሁ ማለት አይደለም። ኢንቴንሽን ሆነ ያለ እኔን ለመጣል የሚመጡ ሰዎች አሉ። እኔን በሆነ በደካማ ጎኔ መጥተው ምናምን ነገር እኔ ሊሰብሩ የሚመጡ ሰዎች አሉ። እነሱን አልሰማቸውም። ምክንያቱም እኔ አልወርድም። የተበላሸ ነገር ስጦታ የሰጠኝን ሰው እኔ ስጦታውን አልቀበልም። ወስጄ ገንዳ ውስጥ ነው የምጥለው። ጥሩ የሆነ ስጦታ የሚጠቅመኝ ሰው ስጦታ የሰጠኝን ሰው ግን እቀበለዋለሁ። ገባችሁ አይደል? እና በዚህ ያህል ደረጃ ደግሞ መብሰል አለብን እና እንደ እድሜያችንም እንደ ማቹሪታችንም ያለንበት ኃላፊነት በጣም ከባድ ነው። በጣም ጥንቃቄ ይፈልጋል። አላህ ስለጠበቀን ነው። ያን ያህል እኮ ተመካክረን ወይ የሆነ ነገር አዋቅረን ወይ የሆነ ነገር ነድፈን አይደለም እዚህ የደረስነው። አላህ ስለጠበቀን ነው። የትኛው ውይይት ተወያይተን ነው ዛሬ እንዲህ እናድርግ ብለን ዛሬ እንደዚህ ተወያይተን እኮ አናውቅም። ሁሉም ላይ ነው የሚገናኘው። ተደዋውለን ራሱ አናውቅም እኔ እስከማውቀው ማለት ነው። እና ከዛ ነገር አንፃር አላህ ደግሞ አለና አብሮ ማለት ነው። አላህ ነው ዲኑን የሚጠብቀው። አላህ ነው ለዲኑም ሰው የሚያስነሳው ማለት ነውና ከዛ ነገር አንፃር ይህንን ነገር አደራ ላለው። በተረፈ በቃ ቅን መሆን ነው። ቅን ስንሆን ሁሉም ነገር ጋር ይሆናል። በቃ ለምንም ነገር ዝም ብለን አንደነግጥ። ብዙ የሚያስደነግጥ ነገር አለ። ገባችሁ? ብዙ የሚያስደነግጥ ነገር ስላለ ነው። እና ሁላችሁንም ለአላህ ብዬ ወዳችኋለሁ። እኔ የዛሬ አይ ቲንክ 2 ዓመት ከምናምን ራሴን ሳገኘው እዚህ ነገር ውስጥ የለውም ነበር። ግን ሁላችሁም ከሆኑ ዓመቶች በፊት ወደኋላ ዞር ብላችሁ ራሳችሁን አላህ ብዙ ነገር ሰጥቶናልና ይህንን ነገር በአግባቡ እንጠቀም እና ውስጣችሁ ያበጣ ይሄ ውስጣችሁ እብጠት ያለባችሁ ሰዎች አትበጡ። ይሄ እብጠት ጥሩ አይደለም። ታሹት ማንም ግን ሰው ለይቼ አይደለም የተናገርኩ ያሉት። እኔ እብጠት አለብኝ እታሸዋለሁ። ከነበጠቴ መጥቼ ትቢት ጎረምሳ አይጫወተኝም። ዝቅ ብለን በቅንነት ቢያንስ ለወንድም ላለ ለሌሎቹ እሺ ችግር የለም። ሜቢ ምክንያት ስላለን ነው ይባላል። ግን እርስ በርሳችን በቃ በቅንነት ምንም የሚያስከፍስ ነገር የለም። ምንም የኛ የሆነም ነገር የለም። ሁሉም ከአላህ ነው የተሰጠን እና ይሄንን እላለሁ። አስረዘምኩ፣ ይቅርታ። ትንሽ ያው ታቁኛላችሁ ነኝ እኔ ያው አላህ ይጠብቀን በያለንበት ሁላችንም። የዛክም ወያክ እንደ ድሮ እንትን አላስረዘምኩማ ወይ እንዴት ነው አስረዘምኳ አይነት ንግግር እየተናገርክ አስረዘምክ ይምር እና እሺ። አይ በጣም ማሻአላ ጠቃሚ የሆነ ነገር ነው። ጀዛኩሙላ እንግዲህ አላህ ወንታላ እንዳልነው ነው። ሁላችንም ያው ይታወቃል። ብቻ ከዚህ በላይ ማውራቱ ብዙ አስፈላጊ አይደለም። ኢምራን እንትን በል ባይሆን ማለት ነው። ኢምራን አንተ ፎሎህን አንዴ ሳየው 671 ነው ያለው። ቢያንስ ኢምሩን 680 አካባቢ አሁን እዚሁ ላይቭ ላይ ብታደርሱት ኢብሮ ይሄ ሁለተኛ አካውንት ነው 78000 ብታደርሱት የሳላሃን አካውንት 160,000 ብታደርሱት የዛኪርንም አካውንት 12000 ነው 13 14 እስከ 15 ብታደርሱት በተለይ ደግሞ የኡስታዝ ቃላሚንን አካውንት ከአሁኑም 12000 ነው ያለው ቢያንስ 20000 ድረስ ብታደርሱ የኡስታዝ ቃላሚንን አካውንት እንኳን የማሂርንም አካውንት 50000 ብትሞሉት አስረዘምክ እንዳትልኝ ነው። የአብዱ አካውንት አሁን 2.6 ላይ ነው ያለው ቢያንስ 210
11 12 በዚህ ላይቭ ነው የምላችሁ። እሺ ከዚህ በኋላ አይደለም፣ በዚህ ላይቭ ነው የምላችሁ። እንደዛ ብትሞሉት የጃ ደግሞ ኦልሞስት 158 ነው ደሲም ወይ 160 ድረስ ብትሞሉት ተጠቃሚ ትሆናላችሁ ማለት ነው። ኡስታዝ አቡ ማዊያ አርጉ ብሎ ራሱ አልፈልግም ስለሚል ኢንሻአላህ እሱን ራሱ እንትን ይላል እና እንደዛ ነው ኢንሻአላህ። ይቀጥል ይምራን። ጀዛኩሙላሁ ኸይር ጀዛ ከጀማዓተል ኸይር። ያው ብዙ ነገሮች ሰምታችኋል። እሺ አሁን ወደ ፊት ስንሄድ አንድ ነገር እንጀምር። እሱ ምንድነው? ፖስት ያደረኩ ቪዲዮ አለ። እሱን ቪዲዮ ገብታችሁ አሰራጩ። ያ ዲያቆን ከቤቱ ወጥቶ እኔ ፊት ቆሞ መወያየት አለበት። ሙስሊሞችን መቆም አለበት። ደግመህ መጽሐፍ እንዲከፈት ናውጣ በሉት። እሱን ለማድረግ እየገባችሁ ኮፒ ሊንክ አድርጉ። ቴሌግራም ላይ የለቀኩላችሁ ፎቶ አለ። ይሄን ፎቶ ማለት ነው። አይ ቲንክ መክፈት ካለበት ይክፈተው። ይሄ ፕሮፋይል አሰራጩ። ቴሌግራም ላይ ታገኙታላችሁ። ሁሉም ሰው ማወቅ አለበት። የውይይት ጥሪ እንዳለ ኢንሻአላህ በደንብ ኢንፍሉዌንሰሮችም እናሰራለን። ሁላችሁም ፖስት አድርጉ። እህቶች አብሱ። እህቶች የሰማችሁን ከሆነ ብዙ ፎሎ ላላችሁ እህቶች ቢላህ አለይኩም፣ ያው ዳዕዋ ነው አላማችን። በባለፈው ውይይት ብዙ ያልተከፈቱ መጽሐፎች አሉ። ስለዚህ እንዲከፈት ማድረግ አለባችሁ። ተጽዕኖ መፍጠር መቻል አለበት። ስለዚህ ሁላችሁም ተወያይ ያላችሁ በደንብ አድርጋችሁ ፖስት አድርጉ። እሺ ጀዛኩሙላህ። እሺ ይሄ ነው እና ወንድሞችን በደንብ ፎሎ አድርጉ። ወንድም ዛኪርን በደንብ ፎሎ አድርጉልኝ። ሁሉም ሳላህን አብዱል ከሪምን በደንብ ፎሎ አድርጉ። በጣም መታወቅም ዌል ኖን ፊገሮች ናቸው። በደንብ ፎሎ ማድረግም ማሰራጨትም አለባችሁ። ጀዛኩሙላህ። አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው እዚህ ለሰበሰበ። ስለዚህ ሁላችሁም ነቃ ብለን ዳዕዋውን እናስቀጥለዋለን። አሁንም አንድ ስቴፕ ደግሞ ከፍ እናደርገዋለን ኢንሻአላህ።